ወገኖቼ ሰላምታ ይሁንላችሁ ይድረስ ፍቅረ ገብርኤል ነኝ። ዛሬም በሌላ ቪዲዮ ተገናኝተናል። ወገኖቼ ዛሬ ቪዲዮ የማቀርብበትና የምቀርብበት መንገድ ለየት አድርጌ ነው የመጣሁት። ምክንያቱም እስከዛሬ በሰራኋቸው ቪዲዮዎቼ አንዳንዶቹ መረጃዎች ናቸው፣ አንዳንዶቹ ትምህርቶች ናቸው፣ አንዳንዶቹ ደግሞ ማሰብ መመራመርና በጥልቀት ነገሮችን መመዘን የሚጠይቁ ናቸው። ከነዚህ ቪዲዮዎች ተነስቼ እንደተረዳሁት ከሆነ ጠንከር ያሉ ሐሳቦችና ቪዲዮውን ለመረዳት ትንሽ መመራመር የሚጠይቁ ሐሳቦች ሲሆኑ የምትጽፏቸውን ኮሜንቶች በማየት የመረዳትና የመመራመር አቅማችንን በጥቂቱም ቢሆን ለማየት ችያለሁ። ከዚህ በፊት እንደማደርገው አሁን ስለምታዩት ቪዲዮ ምንም አይነት ማብራሪያም ፍንጭም አልሰጣችሁም። ቤተ ክርስቲያንን፣ ባዕድ አምልኮን፣ የባህል ሕክምናን፣ ሐሰተኛ አባቶችንም ቢሆን ለመለየትና ቤተ ክርስቲያናችሁን ለመጠበቅ ራሳችሁንም ከተለያዩ ጥቃቶች ለመጠበቅ የምትጠቀሙት በእውቀት ነው ወይስ በልማድ ነው የሚለውን ነገር ማወቅ እፈልጋለሁ። ለዚህ ነው ዛሬ የእኚህን መነኩሴ አባት ቪዲዮ ይዤ የመጣሁት። እኚህ አባት መንፈሳዊ የባህል ሐኪም ነኝ ይላሉ። አገልግሎቱን የሚሰጡት ከቤተ ክርስቲያን ውጭ ነው። ቤተ ክርስቲያን አታውቃቸውም፣ ተገለዋል። በቤታቸው በጓሯቸው ውስጥ ነው የሚያጠምቁት የሚያገለግሉት። ከቤተ ክርስቲያን ውጭ ያለ ምንም አይነት ልምምድ አንቀበልም፣ ትክክል አይደለም ብላችሁ የምታስቡ ከሆነ ደግሞ እኚህን አባት ለማገልገልና ለማገዝ አብረዋቸው የሚቆሙ ካህናት፣ ሻሽ የጠመጠሙ ቄሶች አብረዋቸው አሉ። እሱ ብቻ አይደለም፣ ዳንኩኝ፣ ተፈወስኩኝ፣ እንደዚህ ተደረገልኝ የሚሉት ሰዎች ምስክርነታቸውን ስትሰሙ በጣም ትደነግጣላችሁ። ስለዚህ እውነቱን ለማወቅ የሚረዳችሁን ያክል በቂ የቪዲዮ መረጃና በጥቂቱም ቢሆን ለማመሳከሪያነት የሚጠቅም አንድ ቪዲዮ አስቀምጥላችኋለሁ። የገባችሁን፣ የተረዳችሁትን፣ ያወቃችሁትን ነገር ግን በኮሜንት እንድታስቀምጡልኝ ይፈልጋለሁ። በደንብ እንነጋገርበታለን። እስከ ቪዲዮ መጨረሻ ከኔ ጋር ቆዩ። የሰው ሜሮን ያልነካት ሕፃን ልጅ አጽም ተቀብረዋል። ይህም አለ። የሰው አር ተቀብሮባቸዋል። ይህ አለ። እንቁላል ተቀብሮባቸዋል። ይህ አለ። ጥቁር ዶሮ ጭቅላቱ ተቀብሮባቸዋል። ይህ አለ። ይህ ታልወጣ ሰው ምን በተበሰቻ ህይወታቸውን አለመጥፋቱ እግዚአብሔር አላልኩም ብሎ ነው እንጂ ብዙ ነገሮች አሉ። እንደምናየውና እንደምንመለከተው ከሆነ የሰው ተመስላላቸው ለራሳቸው ግን አውሪ ሆናችሁ ራሱ አውሪ ሆናችኋል። ለራስ በራሳችሁ አውሪ ለራሳችሁ አትኩኑ። ለሰው ብቻ አትኩኑ። ለሰው ሞታችሁ ትነሳላችሁ። ለእናንተ ግን ሆናችሁ ነገር ራሱ መንፈሱ እንዳይሆናችሁ እንዳትደረጉ የሚያባራስ ነው። ብዙ ነገሮች አሉ። ብዙ ነገር አለ። አሁን ግን እኛው ብዙ ሁኔታ አሁንም መስራት በማድረግሽ መዳን ግድ ይልሻል። አሁንም እንዳዳንሽ ምልክቶች ይታያሉ። የወጡልሽ መንፈሶች የተወሰኑ አሉ። ያልወጣልሽ አለ። እሱን ደግሞ ድጋሚ የምትገደገም ይሆናል። አሁን የወጡልሽ መንፈሶች ራስን መሞጋቀት ማድረግ፣ ሙቀት ማብዛት፣ አፍሰም በተተን እንቅልፍ ማለት፣ ትከሻ ላይ መክበድ፣ ማንጠራራት፣ ማበሳጨት፣ ማጣራት፣ ማጋጨት ይህ የዘር መንፈስ እና የዛር መንፈስ አዳር ሞቴና ጠቋር የሚባሉ በትከሻቸው ተቀምጦና ሌሊት መንፈቀ ሌሊት ወንድ እየተመሰሉ ጎረቤት እየመሰሉ ወንድም እየመሰለ ብዙ ነገሮች የሚያደርገ የሚጫወት መንፈስ አለ። ይሄ እንዳለ ተቀምጧል። ፀጉርሽና ሻሽ የተወሰደበሽና የጆሮ ላይ የሚታረኝ ጌጥ ተወስዶ የተደረገበት ድግምት ነው። ይሄ ተወግዷልሻል። አሁን የዛሬ መንፈስ ይቀራል። ሁለተኛ ይሁንማ መጮህ፣ ልብ መፋቅ፣ ማቃጠል፣ መታች፣ ሞገስ፣ ሰገራ ላይ መስማት፣ ቁርጠት ማብዛት፣ ውጋት ማድረግ። ይሄ ደግሞ በጠላ ቀመሽሌ በማለት በጠላ። ሁለተኛ ድግስ ተደግሶ በድግስ የተዘጋጀ በዛች አጋጣሚ የተደረገ በእንጀራ ተወጥ ጋር ተደርጎ በልተሽ አበልቦሽ የዶሮ ወጥ ነው። በዶሮ ወጥ ተደርጎ የተሰራሽ ተሰርቶልሽ። ይሄ ሁለተኛ መስተፋቅር በሎሚ በእንቁላል ተሰርቶ ያበሉሽ መስተፋቅር። እሱም ተትዳር ተጠይቆ እምቢ ተባለ። የቆየ አሁን ቅርብ ጊዜ አለ የቆየ። ይህ እየሰራ መጥቶ ወደሽ ላይ ተቀምጦ መስላል። አሁን የሚታወስሽ የድሮ ነገር አሁን ጭራሽ አይታወስሽ። ልብሽ ያለው ድሮ ነገር። ከዛ የድሮ ነገሮች ልብሽ ላይ ያሉ ድሮ ነገሮች እየጻፈብሽ ከተዳር ታለፈሽ ጋር ሰላም የማይሰጥሽ የአንደኛው መንገድ ይሄ ነው። ሁለተኛ የእግር መገትገት፣ መቆጠም፣ መውጫ ማገር፣ ሰዓት ቆይቶ ወደ ደግሞ እስከ ወገብ ድረስ ይሄ ድንቀራ ሞተ ችግሮች ይሄም አለ። አሁን አለቀቀሽ። ይሄ አለ። የጭምድድ አንዳንዴ ጭምድድ አድርግሽና ተጠቀምሽበት ለመነሳት ያቀርሽ። ይሄ ሁሉ ትቆሚ። በተለይ እምነት ቦታ ላይ ተፈሰበ አይችልም።
በቃ ብዙ ነገሮች አሉ ሰውነሽ ላይ እንደ እንትን ስጋሽ የሚፈራ ይንበደበዳል። እንደሚፈራ ስጋ ይንበደበዳል። ሰውነትሽ እንዳለ ስጋሾች ላይ ዙሩ ለም ለሚሆኑበት ዘዝ ላይ በዚህ በደረቶች አካባቢ ላይ በባቶች ላይ በቃ ይህ ለምለም ያለበት እንትን ላይ እንዲህ ይላል ይንቀጠቀጣል። ይህን ምንድነው መንፈሱ በቃ የፈለገው ለሚሆኑ ቦታ ላይ ሲበላ ነው። እና ይህ መንፈስ እነኚህ መንፈሶች አልወጡም። እነኚህ መንፈሶች ሰራቶች በልብስሽ የተደረገ በቀን በውስጥ ልብስ በፓንት በመርገምት በቶት ማስያዣ በቦርሳ በእጅ ሰዓት በእጅ ሰላምታ በማድረግ በነጠላ ጫፍ የተደረገ ሙሉ ለሙሉ ምን ስራ አንቺ ለሰራት ያለሽ አንቺ ህይወትሽ ብቻ አለና በመንፈሱ ታሰራል። ስለዚህ የዚህ መተደኝበት ሆኗል። አሁን እነኚህ ወጥተው ሌሎቹ ወጥተው ሌላ ግን ዛሬ በመንፈስና የተደገመ ነገር የገባው ነገሮች እና በእጅ የገባው አልወጣልሽም እና አሁንም ሁለተኛው ጸበል 7 ቀን ድገሚልን ይህን አድርጊ። ቤታችሁ ቤተሰቡ ይምጣ መንጣት ማቅረብ አለባቸው። በቤታችሁ ውስጥ የተቀበረ ሟርት አለ። እሱም የውሻ ጭንቅላት ውሻ ልትሆኑ ቤተሰቡ ውሻ እንዳትስማሙ በተገናኛችሁ ጸብ ነው፣ አታራ ነው፣ ሰላም አይሰጣችሁም። እንደ ውሻ ልትባሉ ተተለያዩ ደግሞ ተነፋፈቃላችሁ። እንዴት ምን አድርገው ማለት ተቆጫጫላችሁ። ይህንን የሚያደርግ የቤተሰቡ ጋር የተቀበረ ሟርት አለ። ይህ ታልወጣ አይሆንም። ይሄ አለ። ሁለተኛ በድን እንድትሆኑ ለሰው ታዛዥ እንድትሆኑ የሰው ሜሮን ያልነካት ሕፃን ልጅ አጽም ተቀብረዋል። ይህም አለ። የሰው አር ተቀብሮባቸዋል። ይህ አለ። እንቁላል ተቀብሮባቸዋል። ይህ አለ። ጥቁር ዶሮ ጭቅላቱ ተቀብሮባቸዋል። ይህ አለ። ይሄ ታልወጣ ሰው እናንተ ደነጥ ያንታል ወይ ቦታው ላይ ሄዶ መባረክና ማስወጣት መገጸጽ አለዛም ማውጣት በመውጣት ባለበት ማውጣት። ይህን በማድረግ ራሳችሁን ተዛውታ አለዛ ቦታውን ቀይሩት። የደረጃችሁ ለቦታው ቦታው ይሄን ታርጉና ይሄንን ተመንሯችሁ አሁንም እንደተባላችሁ እነሱ ታልመጡ ያለው ነገር ይሄ ሰምተሻል። እሱ የመጣበት ጸሎታችሁ ወደዚህ ፕሮግራም የምትመጡ እህቶች ወንድሞች የራሳችሁን የሚገልጥ መታወቂያ ይዛችሁ መምጣት አለባችሁ። ከስለኛ ጋር እንግዲህ የሚፈልገው ሰው አለዛ የማይፈልገው ሰው አያቀርበው ያሸሸዋል። የሚፈልገው ሰው ያድነው ሲፈልግ ወደ መንፈስ ቅዱስ ዲማን ያመጣል። ዝግ ያመጣል። ያገሩት እንግዲህ ምን እንደምታዩ ፕሮግራም ተከታታዮች የሆናችሁ እናቶች፣ አባቶች፣ ወንድሞች፣ እህቶች የሆናችሁ ዘወትር የምናደርገው እንደምታዩ እዚህ ላይ እንዴት አስቀምጠው ምን አስቀምጠው እናረጋቸው ፕሮግራሞች ተጠራጠራ 12 ሰዓት ማስተዳደር ቦታ ላይ ዘመን አሁን ጣሪያ ላይ ድረስ ፎርኒስ ውስጥ ወጣች ተፈቀደዋል። የተበለጠ ይቀመጣል ማለት አሳብ ይሄ ነው። አንደኛ ትምህርት አንድ ቀን እኮ ሁለት ወር በፊት ትልቅ አይሮ ከውጭ ጋር የጠላው ልጅ የተቀመጠ ሰፋ ላይ ደግሞ አስገቡ እዛ ላይ እንደዚህ ወጣ ጥቁር እንደዚህ ቆመ አይቶ አሁን ከውጭ ወጥቶ ማለት ሁለት ወር ነው እንደዚህ ቆቀጥ ብሎ ቆመ። ልጆቹ ነበሩ ያን ጊዜ አሁን እነሱ ወጥቶ አሰራጆቹ ሊገሉት ምናምን በጣም አካጥማቸው ጋር ጭራው ነው። ከዛ በረንዳ ወደ ቤት አልኩ በረንዳ ትቶ ከዛ በሮቶ ቅድም ባለፈችው ነበር ሮጦ እዛ ግቢ ገባ። ጨብጨ ሮጦ እንደ ሶሎ እንደዚህ ቆሟል። 15 ሰው ከውጭ ቀጥ ቀጥ ጠረጴዛ ወጥቶ ቁጭ ብሎ እንደዚህ እዚህ ሁለቱ አስሯል። ጸበል ተመጣጣችሁ ተለቆቆን ከዛ ጊዜ ምንም ስታይል ከዛ ብትቆ ትንሽ ነው። ሁለት ቀንም አንድ ይወጣጋሉ። ሁለት ሶስቱም አራቱም አምስት መከለብ ይነገራል። አሁን ያረገብን ሰው እናውቀዋለን ብላችሁ አራቱም ሶስቱም ያዘን ያንገሰረተኛ ቀላችሁ አስረግጬ እናገራለሁ። አንድ ሁለት የምንሆነው ንስሐ ገብታችሁ ጸበላችሁን ጨርሳችሁ የታዘዛችሁ ተፈጽማችሁ ስትመጡ በራሳችሁ መንገድ የምታውቁትና ወደ ጸበሉ የሚገልጽላችሁ ስለሆነ ያን በልባችሁ የምታውቁ ስለሆነ ያንን ማወቅና መረዳት ይገባችኋል። ሁለተኛም ደግሞ ያም ጸበላችሁን ጨርሳችሁ ስትመጡ የዛን ጊዜ ጥያቄ በሚቀርብላችሁ መንገድ ራሳችሁ ስለምታውቁት ምንም ጥያቄ አያስፈልገውም።
ግን ነገራችሁ የሚረባቸው ራሳችሁ መሰረት የተደረገው ድርጅት ነው እንጂ ይገለጥላችሁ ስለነበረ የተደረገው ወጥቷል። ንስሐ ገብታችሁ ወደ ዘመን መግባት ስለሆነ ለመዳንና ለመዳን ብቻ መጣችሁ ይህን አገልግሎት መስጠት። አይ ለሌላ ጉዳይ መጣችሁ የምትመጡ ስለሆነ ባትመጡ ይመረጣል። እግዚአብሔር ከሁላችን ጋር ይሁን። ሁለተኛ ደረጃ ደግሞ የምናገረው ጸበል ተመርታችሁ ጸበሉን በመሀል እየተጠመቃችሁ ወይም የወር አበባ ወይም መርገምት ሲመጣባችሁ ወሩን የጠበቀ ከሆነ ወሩን ጠብቃችሁ መግባት አለባችሁ ማለት ነው። ስታጸዱ ሲጸዳ መግባት አለባችሁ። ጸበሉ አንድ ብላችሁ ደርገና ምጀምሱ በመሀል አቋርጧችሁ ከሆነና ይህን ሁለተኛ ወንድም እንደዚሁ በጣም ጸበል አልገባም 24 ሰዓት እጠብቃለሁ ብሎ ከሚል ከሆነ ውዴቱ በጣም ከባድ ስለሚሆን መንፈስን ለማስለቀቅ ስራ ስለሚሆን ጸበሉን ገላውን እየታጠበ ውጪ ያስወጣ መጠበቅ መልካም ይመስለናል። ስለዚህ የመናፍስትን ስራን ማሸነፍ ይቻላል። እግዚአብሔር በዛ የሚመጡ ሰዎች እሺ። በሶስተኛ ደረጃ የምናገረው የማክሰኞ ፕሮግራማችን እመቤታችን ቅድስት ድንግል ማርያም የምትውልበትን ቀን ስለሆነ የማክሰኞ ፕሮግራም ወደ ሮብ ስለተሸጋገረ ያንን አጥብቄ እናገራለሁ። መታችሁ እንዳትንከራተቱ እንዳትወዱ። ይህንም ትራንስፖርት እያወጣችሁ መንገዱ አጉል ስለሚሆንባችሁና ለሮብ አድርገነዋልና በዛ ጊዜ መታችሁ ለዚህ ለትንሽ ቀን ለትንሽ ጊዜ መለየት አለባችሁ። አባት መለየት አለባችሁና እዚሁ በአካል ቀርባችሁ ቅዳሜ፣ እሑድ፣ ሰኞ በሚውሉበት ቀን መታችሁ አገልግሎቱን መሳተፍና መጠየቅ ትችላላችሁ። መንጣት የማትችሉ ወንዶች ወንድሞቻችን ደግሞ በቴሌግራም ወይስ ወይም ሪከርድ ላኩልን፣ በዛ መልስ እንሰጣችሁ እንችላለን። ካላለ አብዱ ንግስት ጠቋር የሚባል የጫት ማታ ጥቁር አስማት ነው የተከበረ አስማት ዋናው መጽሐፍቱ ማለት ነው። ከዛ ከደም ጋር ተከበረ። ይህን በየጊዜው ደም እንዲገበርለት ይፈልጋል እያመጡ ማለት ነው። ያን ደግሞ የሚገብረው ሰው ሙሉ ለሙሉ ሃይማኖት የካደ ማለት ነው። አምላኩን የፈጣሪውን የካደ ማለት ነው። ያን የሚገብረው ይህን ደግሞ ግብር ማድረግ አንተም አይፈቀድም፣ እግዚአብሔርም አይፈቅድም። ጣዖት አታምልክ ያለው ብለን ጣዖት እንድናመልክ አንዱ ነው። ስለዚህ የተወሰነ ጊዜ ይኸውና ማፈላለግ የፈላልገ ወይም እዚያው አካባቢ የምታገኘ ሌላ ቤት መቀየር የሚሻለው እዛ ጊዜ እየደወልክ እያስታወስክ እስኪ ቤት አይቻለሁ እያልክ ሎኬሽኑን እየላክን እዛ መንገድ እንደዛ ቢሆን የሚሻለው። እዚህ በላይ ኪሳራ አትግባ። እንደማየው እና እንደምመለከተው ጥሩ አለ። እሺ አባታችን እንግዲህ እኔ ካልኩ ደግሞ መስቀል ያሳልማሉ ወይስ አሳልሙ? የተመሰገነ ይሁን። እኔ መስቀል የማሳልምበት ምክንያት ህግ አለኝ። ካህን የሚያሳልመው ታውቁታላችሁ። ህጉንም ፍትሐ ነገሥት ላይ ቁጥር 18 ገጽ 36 ላይ ይገኛል። ይህም አንድ መነኩሴ የሚያሳልምበት ህግ አለው። ገና አመክሮ ላይ ያለ አያሳልምም። አይ መሳለም አልችልም ብሎ ይላል። ሁለተኛ ደግሞ ሙሉ ለሙሉ ህጉን የምልኩስና ህጉን የፈጸመ ከሆነ ይህን ቀራንዮ መስቀልን ይዞ ቀራንዮ መስቀል የኛው ማለት ነው። ይህን ቀራንዮ መስቀል ይዞ ማሳለም አለበት። እንዴት ነው የሚያሳልመው? ደግሞ እግዚአብሔር ባርክ እግዚአብሔር ቅዱስ ብቻ ነው። 3 ጊዜ ያሳልማል። አንድ ጊዜ አይደለም፣ 3 ጊዜ ያሳልማል። ካህን ደግሞ የሚያሳልመው አንድ ጊዜ ነው። እግዚአብሔር ባርክ እግዚአብሔር ሊው ሊባርኪ እግዚአብሔር ይፍታ ይላል። መነኩሴ ደግሞ እግዚአብሔር ይፍታ ማለት አይችልም፣ ታስሯልና እሱ ሞቷል። የሞተ ሰው መፍታት አይችልምና ይህን እያደረኩ ነው የማሳልመው። በዚህ አሳልማለሁ፣ አላሳልምም ማለት አሳልማለሁ። ጥሩ አባታችን መነኩሴ እንዴ ስልጣን ካለው ሁሉም እኮ መነኩሴም እኮ እግዚአብሔር ይላል። እንዴት እዚህ ላይ እስኪ መነኩሴ ስልጣን ያለው መነኩሴ እሱ አለ። እሱ በትክክለኛው መስቀል የሚይዘው እንዲሁ እንደናንተ ያለ እንደ ካህናቶች ያለ መስቀል ነው የሚይዘው። እንደዚህ ያለ መስቀል አይዝም። ይሄንን መስቀል ይሄንን የሚይዘው
ስልጣን ክህነት የሌለው ሰው ነው። ስልጣነ ክህነት የሌለው ሰው ይይዛል። ስልጣነ ክህነት የሌለው ሰው አይዝም። የእናንተን መስቀል ማለት ነው። ይህን መስቀል ቀራንዮ መስቀል ዕለት በዕለት ይዘህ ዕለት በዕለት መስቀሌን ተሸክመ ተከተለኝ የሚለውን ሕግ የመነኮሳት ነው። መነኮሳት የሚያስቀምጡትን በመቁጠሪያ ነው። ከመቁጠሪያ አይለይም። ይህ መቁጠሪያ አንዷ ፍሬ አንድ ቅዱስ ነች። በዚች ኃይልን አለባትና አጋንንትን የሚቀጠቅባት ዲያብሎስን የሚገጽጥባት ስለሆነች መቁጠሪያ በዚህ እንቀጠቅጣለን። ሰውነታችንን በምንቀጠቅጥበት ሰዓት ላይ እግሬ ላይ ያለ መንፈስ ልቀቅ እያለን የሰዎችን ራሳችንን ስንመታ ሰዎች ላይ ያለን መንፈስ መገጸጥ ማለት ነው። ስለዚህ የመነኩሴ ሕጉ ተመቁጠሪያ ሳይለይ ይህንን መስቀል መያዝ አለበት ማለት ነው። ሌላ ደግሞ መነኩሴ መቁጠሪያው ለብቻ ይዞ መስቀልን ለብቻው ይይዛል። ለምን? በክህነተ ስልጣን ባለው ነው። ክህነተ ስልጣን ባለው ይይዛል። ክህነተ ስልጣን የሌለው ግን በዚህ መንገድ ተመቁጠሪያ ሳይለይ ነው የሚያስቀምጠው። ይህን እግዚአብሔር ባርክ እግዚአብሔር ቅዱስ ብቻ ይላል። 3 ጊዜ ያሳልማል። 3 ጊዜ ያሳልማል። አዎ ጥሩ። እግዚአብሔር ይፍታይ። ስልጣን የለውማ። ስልጣን ያለው ካህን እንጂ ቄስ እንጂ ከስልጣን ያለው ከዚህ ውጭ አያደርጉም። እሺ አባታችን ጥሩ። በቤተ ውስጥ ይህን አገልግሎት መንፈሳዊ አገልግሎት ሲሰጡ ያጠምቃሉ? ጸበል ያጠምቃሉ ማለት ነው ወይስ? በፍጹም አይጠምቅም። መነኩሴ ማጥመቅም አይችልም። እንዴት? ማጥመቅ የሚችልበት ካህን እንጂ ለካህን ነው ስልጣን የተሰጠው። አዱ ብሎ የሚቀድስ አዱ ብሎ የሚባርክ ለካህን ተሰጥቷል። ሊቀ ካህናት ኢየሱስ ክርስቶስ እንዳለው በዛ ካህን ብቻ ነው ማለት ነው። ካህን ብቻ ከካህን ውጭ ስልጣን አልተሰጠም። በየትኛው መጽሐፍ ላይ መነኩሴ ያጥምቅ የሚል የለም። የትኛው መጽሐፍ ላይ የለም። ታለ አንቱ አቅርቦልኝ። ግን እኮ አባታችን በቤት ውስጥ ደግሞ ማጥመቅ ህጉ አይደለም። ከቤተክርስቲያን ውጪ የወጣ ማጥመቅ የለም። ማጥመቅ የለም። አዎ በቤተክርስቲያን ቢሆን ያጠምቃሉ። ግን በቤተክርስቲያን አያጠምቁም። ማጥመቅ የሚችለው ካህን ነው። ካህን ነው። አዎ ግን መነኩሴት አሁን ለምሳሌ አሁን አባ ግርማ አሁን ለምሳሌ እንዳብነት እነሱና ሄኖክ እና አባ ሄኖክ ቄስ ሄኖክ እነሱና አብነት አሁን በጠቅሳው እነሱ እንግዲህ ቄስ ሄኖክ ካህን ናቸው ብለዋል። ካህን ያጠምቃል ብለዋል። ግን አባ ግርማ ሌሎች መነኮሳት ግን አሁን እንደዚህ ብዙዎች ያጠምቃሉ። እሳ እንዴት ነው የነሱ እንዴት እንደዚህ ከሆነ ክህነት አላቸው። ክህነት የሌላቸው ሰዎች አሉ። ክህነት አላቸው። አሁን መምህር ግርማም የሚባሉ አባት ያጠምቃሉ። እነሱም ክህነት አላቸው። ክህነቱ ተቀብለዋል። ካህን ናቸው። ሁለተኛ እዚህ ጋር ቆቧን ስንመለከት የነሱ ድፍን ነች። እዚህ ጋር የመነኩሴ ክፍት ነው። ማንኛውም መነኩሴ ቅስና ላይ ያለው መነኩሴ ራሱ ይሄ ድፍን ነው። የመነኩሴ ድፍን ነው መቋው የመነኩሴ ክፍት ነው። የካህን ድፍን ነው። ይሄ ምሳሌ ምንድነው? አባታችን ያግሮኛል። አሁን እንዴት ነው ምሳሌው? ሙሉ ለሙሉ የካህኑ ሙሉ ለሙሉ ቅስናው ድፍን ነው። ሙሉ ለሙሉ የተያዘ ነው። መነኩሴ ደግሞ ህጓ የተከፈተ ማሏ ክፍት ምትነው ዝም ብሎት ይዞሩ ይመኖር ስልጣን ስላላቸው የች ትዞር ትኖራለች እንጂ መቋጫ መፈለጫ መቁረጫ የላትም ማለት ነው። ማለት ዓለሙን ዝም ብላ ትዞራለች። አሁን ዙሪያ ክብ እንዳላት ይኸው ምንም ነገር እንትን መኖር የላትም። ይዞራል። ዓለምን የዞርክ ና ወደኒ ጎብኝ ነው የሚለው እንጂ አንድ ቦታ ላይ ተቀመጥ አገልግል የሚል የለም። ጥሩ አባታችን ይህን ካሉን ደግሞ እንግዲህ ያው ሁሉም ብለውታል። አሁን የመጨረሻ ጥያቄ እንጠይቆታ። ማንኛውም ካህን እዚህ በቱ ቢያገለግል አሁን እንደርሶ ቢያገለግል ይፈቅዳሉ ይሳይሉ አገልግሎት ቢሰጥ የተመሰገነ ይሁን። አሁንም እየመጡ የሚያገለግሉኝ አሉ። ወደዚህ ፕሮግራም የምትመጡ እህቶች ወንድሞች የራሳችሁን የሚገልጥ መታወቂያ ይዛችሁ መምጣት አለባችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? ሰላም እግዚአብሔር የተመሰገነ ይሁን። ለዚህ ጊዜና ለዚህ ጊዜ ያደረሰን አምላክ ክብር ምስጋና ይግባው። ውድ የዚህ ፕሮግራም ተከታታዮች የሆናችሁ እናቶች፣ አባቶች፣ ወንድሞች፣ እህቶች የሆናችሁ ዘወትር የምናደርገውን ሰኞ፣ እሁድ፣ ቅዳሜ በምናደርጋቸው ፕሮግራሞች ተጠዋቱ 12 ሰዓት ጀምሮ እስከ 2 ሰዓት ድረስ መንጣት ይጠበቅባቸዋል። ይህም
አንደኛ ትምህርት ይቀርባቸዋል። ትምህርቱን ታተመሩ አገልግሎቱን መሳተፍ ስለሌለ ከዛን ወዲያ በትመጡ የሚቀበላቸው አካል አይኖርም። ስልክም ይዘጋልና በታላቅ ትህትና እጠይቃቸዋለሁ። በሰዓታቸው መጣችሁ በሰዓታቸው እንድትሸኙ እግዚአብሔር ከእናንተ ጋር ይሁን። በሁለተኛ ደረጃ ጥያቄ እህቶች፣ ወንድሞች፣ አባቶች፣ እናቶች የሆናችሁ እህቶች የሆናችሁ በዚህ አገልግሎት መጣችሁ የምትሳተፉ ለመዳን የምትመጡ ንስሐ ገብታችሁ ጸበል ተመርታችሁ ጸበሉን ጨርሳችሁ ስትመጡ እንጂ አሁን ልክ እንደመጣችሁ የተደረገብንን ነገር ይነገራናል ወይም ገሌ ያረገብንን ሰው እናውቀዋለን ብላችሁ የምትመጡ ከሆነ ይሄ የማይቻል መሆኑን አስረግጬ እናገራለሁ። ይህም የሚሆነው ንስሐ ገብታችሁ ጸበላችሁን ጨርሳችሁ የታዘዛችሁትን ፈጽማችሁ ስትመጡ በራሳችሁ መንገድ የምታውቁትና ወደ ጸበሉ ስትገቡም የሚገልጽላችሁ ስለሚሆን እናም ያም በልማችሁ የምታውቁት ስለሆነ ያንን ማወቅና መረዳት ይገባችኋል። ሁለተኛም ደግሞ ያም ጸበላችሁን ጨርሳችሁ ስትመጡ የዛን ጊዜ ጥያቄ በሚቀርብላችሁ መንገድ ራሳችሁ ስለምታውቁት ምንም ጥያቄ አያስፈልገውም፣ እንዲነገራችሁም አትፈልጉም። ራሳችሁ ስለምታውቁት ማለት ነው። እናም ይህም ይገለጽላችሁ ስለነበረ ታውቁታላችሁ። ንስሐ ገብታችሁ ወደ ጸበል መግባት ስለሆነ ለመዳንና ለመዳን ብቻ መጣችሁ ይህን አገልግሎት መሳተፍ ትችላላችሁ። ምን ያህል ጊዜ ቆየ? 1 ዓመት ከምናምን አካባቢ ነው። እኔ ስራ የፈታሁት ከ82 እስከ 85 ነው። 83 አካባቢ ነው። መንግስት ለውጥ ከመውጣቱ በፊት ነው ስራውን ያገኘሁት። 82 መጨረሻ ስራ ላይ ነበርኩ። ስለዚህ ምን ያህል ጊዜ ቆየ? 1 ዓመት ከምናምን አካባቢ ነው። እኔ ስራ የፈታሁት ከ82 እስከ 85 ነው። 83 አካባቢ ነው። መንግስት ለውጥ ከመውጣቱ በፊት ነው ስራውን ያገኘሁት። 82 መጨረሻ ስራ ላይ ነበርኩ። ስለዚህ 84 አካባቢ ከ1 ዓመት በላይ ቆይቻለሁ። በዛ መሀል ላይ ብዙ ችግሮችንም አይተሃል። ባለፈው ኦፍ ሪከርድም እንደነገርከኝ ቅድም በመግቢያችንም ላይ እንዳስታወስከኝ ከልጅ ጋር የምትበላው ቁራሽ ዳቦ እስከ ማጣት መናፍስቱ ዓለም ብዙ ነገሮችን አበላሽተውብህ ነበረ። ስራ እንግዲህ ሰኞ ጀምር ተብለህ ከሄድክ በኋላ ብዙ ነገሮች መስቀልቅላቸው ወጥቷል። ከዛ በኋላ ወደ መናፍስቱ ዓለም ሄድክ። 1 ዓመት ከምናምን ነው የቆየው። 1 ዓመት ከምናምን ስትቆይ እዚህኛው የመጫወቻ ሜዳ ላይ ብዙ እንድናወራ እፈልጋለሁ። ምክንያቱም ከአይን በላይ ምስክርነት የለምና እና እዛ ስትቆይ ብዙ ነገር የታዘብክ ይመስለኛል። መናፍስቱ ዓለም ላይ ብዙ ነገር ብዙ ሰዎች ይመጣሉ፣ ብዙ ሰዎች ሊያስጠነቁሉ ይሄዳሉ እና በአመት ከምናምን ቆይታ ምን ታዘብክ? ምን አይነት ሰዎች ይመጡ ነበረ? የአብዛኞቹስ ፍላጎት ምንድን ነበረ? ምክንያቱም አንድ ሰው ወደ ጠንቋይ ጋር ሲሄድ ግማሹ ልጅ ፈልጎ ነው፣ ግማሹ ገንዘብ ፍለጋ ነው፣ ግማሹ ስለዚህ አብዛኞቹ ምን አይነት ሰዎች ነበሩ የሚመጡት? አዎ እንደውም እኔ እግዚአብሔር ረድቶኝ ከወጣው በኋላ ያስተዋልኳቸው ብዙ ነገሮች በመጽሐፉ ላይ የተገለጹም ከዚያም በላይ ያሉ ነገሮች አሉ። በተለይ ብዙ እንዳስተውል ያደረገኝ እንደ ፕሮሞሽን እንደ እድገት እንበለው ካዳሚ ሆንኩኝ። ካዳሚ ማለት አገልጋይ ነው። ሁሉም ካዳሚ ነው የሚባለው ባይ ዘ ወይ በነገራችን ላይ። ነገር ግን በመናፍስቱ ዓለም ካዳሚ የቅርብ ካዳሚ ተብሎ የሚጠሩ አሉ። እንደገና የቤት ልጆች የሚባሉ አሉ። የቤት ልጆች ማለት ከአብዛኛው ብዙ ጊዜ በመመላለስና በማለት ሁሉ ጊዜ መናፍስቱ ቤት የማይጠፉ ናቸው። እንደውም ሀድራ የሚባል ወይም አዳር ፕሮግራም የሚደረግ አለ። አዳር ፕሮግራም ላይም መንፈሱ ካዘዘው በቀር ከቤት ልጆች ውጭ ማንም ሰው አይገኝም፣ የቤት ልጆች ከሚባሉት መካከል። ስለዚህ እኔ ቅርብ ሆኜ ካዳሚ ስለሆንኩና ያለ ማጋነን 7ቱንም ቀን እንደው በጣም ካቀም በላይ ካልሆነ ከ5 እስከ 7 ቀን ከመናፍስቱ ዓለም አልለይም ነበር ከቤቱም። በሳምንት ማክሰኞና ሐሙስ አዳር አለ አልቀርም። ስለዚህ በጣም ቅርብ ሆኜ የማየው ስለሆነ እና ቅርብ ካዳሚ ደግሞ ስትሆን ጀበና አለ፣ የቡና የሚፈላበት ጀበና አለ። 2 አይነት ጀበናዎች አሉ። የዋናው ጀበናና የጀማ ጀበና የሚባላል። ጀማ ማለት ህዝብ እንደማለት ነው። ስለዚህ የጀማው ጀበና እዛ ይቀመጣል ዳር ላይ። ማንም ስለታለኝ ያለ ሰው
ቡና ቁርስ ምናምን ይዞ መጥቶ አፍልቶ መስዋዕት ሰጥቶ ይሄዳል። ዋናውን ጀበና ግን ከተፈቀደላቸው ሰዎች በቀር ማንም አይነኩትም። መንፈሱ የሚወርድባት ሴትና በወቅቱ ባለሳሳት ከኔ ጋር 3 መሰለ አንድ ወንድ ነበር አሳውሳለሁ፣ አንድ ትልቅ ሴት ይዋለች እና በተቀር ያንን ጀበና አንይዝ አይፈቀድም። ማንም በቃ ልክ ያ ደግሞ በቤት ልጆች ዘንድ ዋናውን ጀበና ለመያዝ ከተፈቀደልህና ይቅርብ ካዳሚ ከተባልክ እንደ እድገት ይቆጠራል። እንደ ትልቅ በቃ እኔማ በአጭር ጊዜ እንዴት እድገት አገኘ ብላ የወሰደችኝ ሴት ሁሉ ደስ ብሏታል። በኋላ ከወጣው በኋላ ማስተውልም ነው አይ ይላሉ ለሞት መታጨት የቅርብ ለሞት እጩ መሆን ማለት ነው። ቅርብ እጩ መሆን ነውና ይሆነው። ስለዚህ ብዙ አይቻሉና ሰዎች ከወጣት እስከ ሽማግሌ በኢኮኖሚም ስልጣንም ያለው ገንዘብም ያለው ይመጣል። የየሁሉ ጥያቄ የተለያየ ነው። ውጭ ሀገር ለመሄድ የሚፈልጉ ወጣቶች ይመጣሉ። ንግድ አልሳካለኝ ብለው ይመጡ አሉ። ታመምኩኝ ብለው ይመጡ ሰዎች አሉ። አእምሯቸውን ታሙ ይመጡ ሰዎች አሉ። ቤተሰብ ይዟቸው ይመጣ ወይ ደግሞ በሀብቴ በንብረቴ በንግዴ ላይ ደግሞ ሌላ ሰው መተት አድርጎብኛል አውጣጣልኝ ብለው ይመጡ ሰዎች አሉ። የሰው አመጣጥ የተለያየ ነው። ደግሞ እንደገና ባል ወይ ትዳር ለማግኘት እኔ ወንድ አልቀርበኝ አለ ወይ ደግሞ ሴት ትሸሸኛለች የሚል ሰው እነዚህም ሰዎች ፈልገው ልጅ እንዲሰጣቸው ፈልገው በነገራችን ላይ የሁሉም ሰጪ እግዚአብሔር እንጂ ልጅ የመስጠት ስልጣንም የለውም፣ አቅሙም ስልጣኑም ችሎታውም የለውም። እዛላይ በአንዳንድ የኢኮኖሚ ጉዳዮች ላይ ግን ጥቂት መሳካትና መከናወን ሊኖሩ ይችላሉ። ሰዎችን የሚያታሉትም ደግሞ ያ ነው። ግን እሱ ከራሱ የሆነ የሚሰጠው ስጦታ የለውም። በዛን ጊዜ ነው የተረዳሁት አለ የኔ ነገር ካንዱ ወስዶ ላንዱ መስጠት ነው ይላል። ስለዚህ ይሄ የሚያመለክተው ከወጣው በኋላ የተረዳሁት ሰይጣን የራሱ የሆነ ነገር የለው። የኔ ነገር እንደዚህ ነው የሚለው ካንዱ ወስዶ ላንዱ ነው ይላል። በነገራችን ሴተኛ አዳሪዎች ይመጣሉ ገበያን እንዲያመጣላቸው ወንድ ነው። ስለዚህ ይመጣሉ ዘው አድርጌ ያመጣሁልሽ አይደለም ገበያው ደራ አይደለም ወይ ይላቸዋል። እንግዲህ ይሄንን ለረከሰና ለቆሸሸ በጤናም በእግዚአብሔር ሕግ ብቻ አይደለም በሰውም ሕግ ላይ እጅግ ከባድና አስነዋሪ ለምንለው ነገር እንኳን ቢሆን ሰዎች እንዲሳካላቸው ያመጣሉ። አሁንም አጭሰሽ ጥሪኝ ይላል። ይሄንን ዕቃ ይሄን አጭሰሽ አሁንም የዝሙት ስራ በሚሰራባቸው አካባቢዎች የሚጤሱት ጭሶች እያንዳንዱ ከመንፈስ ጋር ይያዛል እና የተመሳሳይ ጭሶች ናቸው የሚደርሱት። ያን አጭሽልኝ ይላል። ይሄን አጭስልኝ የሚለው መንፈስ ደግሞ ቃሉን ሚዲያ ላይ ስላለን ቃል በቃል መጥቀስ አይቻልም ጸያፍ ስለሆነ በቃ ሀያጅ ነኝ ይሄ ከአንድ የማይረጋ ነኝ የሚል መንፈስ አለ። ከመንፈስ ወር እኔ በቃ ከዚህም ከዛችም ጋር መሆን ፈልጋለሁ ሀያጅ ነኝ ይላል። ቃሉ ለሚዲያ ስለማይመች እንጂ ትክክለኛ ቃሉ መንፈሱ የሚናገረው ቃል እጅግ ጸያፍ የሆነ ቃል በቃል ነው የሚናገረው። ስለዚህ ይሄን አርጊልኝ እኔ ምን አርግልሻለሁ ዘው አርጌ አመጣልሻለሁ ይላል። ይሄ ነው በተለይ ከዝሙት ጋር ከወንድና ሴት ግንኙነት ጋር የሚመጡ እስራቶች ቀላል አይደሉም። ሰዎች በስጋ ግንኙነት ላይ በማናቸው መንገድ የምንሰራው ኃጢአት ነው። ግን በገዛ ሰውነት ላይ የሚደረገው ኃጢአት ከባድ ነው። ሰዎች በስጋ ግንኙነት ሲያደርጉ የሚካፈሉት መንፈስም ነው። አንድ የሚሆኑትን በመንፈስም ነው። መጽሐፉም ግንኙነት ተፈጠረ ማለት ተጋቡ እንደማለት ነው። አንድ ሆኑ እንደማለት ነው። ስለዚህ ከዚህ ጋር ተያይዞ ብዙዎች ሳያውቁት ከመናፍስቱ ዓለም ጋር መንፈስ ካደረባት ሴተኛ በዚህ ህይወት ላለፉ ሰዎች አዝናለሁ። ወደውና መርጠው አይደለም። አንዳንዶቹ ፈልገውትም አይገቡም። እንዲህ የሚያደርግ መንፈስ አለ ይላል። እኔ እንዲህ አደርጋታለሁ ይላል። ከባል እንዳትረጋ የዝሙት መንፈስ ከአንድ ባል እንዳትረጋ እያፋታ እኔ እንዲህ ነው ማድረጋት በቃ እኔ ቦታዬ እዛ ነው ለዚህ ነው ከባሏ ያፋታት የሚል መንፈስ አለ። ስለዚህ ሰዎች ወደው አይደለም ወደዚህ ህይወት የሚገቡት ተገደው ትዳራቸውን ከሞላ ከሞቀ ትዳር ያወጣቸዋል መንፈሱ ነው። ስለዚህ እኔ የነበርኩባት ሴት እንኳን በዚህ ህይወት ውስጥ ያለፈች ነበረች። ትዳር ውስጥ ያፋታታል ደግሞ እዛም ሴተኛ ዳር ህይወት ውስጥ ከቷት ነበር ስትናገር ሰምቻለሁ እሷ። ስለዚህ ለነዚህ አይነት ጉዳዮች ሰዎች ይመጣሉ። አመት ከምናምን ስትቆይ ብዙ ነገሮች ባንተም ላይ ይሆናሉ ብዬ አስባለሁ።
ምክንያቱም ከአንተ ጋር ተመሳሳይ ታሪክ ያለው አንድ እንግዳ ነበረኝ በአንድ ወቅት እና በጣም የሚገርም ታሪክ ነው የነገረኝ። ምናልባት ቃለ ምልልሱን አይተው ሊሆን ይችላል። እና እስከ ጅቡቲ ድረስ በደመነፍስ ያስኬደው ነበረ። ግን በእያንዳንዱ የጉዞ እንትን ምንም የሚያውቀው ነገር አልነበረም። መጨረሻ ላይ ቀይ ባህር አካባቢ ላይ አስቀምጦ እላዩ ላይ እንዲህ ምድጃ አስቀምጦ እስከ መቃም ድረስ እንግዲህ ይሄ የሰይጣንን የጭካኔ አሰራር ምን ያህል እንደሆነ አመላካች ነው። ከእንደዚህ አይነት ነገር ጋር ተመሳሳይ የሆነ ገጠመኝ ይኖር ይሆን? አዎ አሁን በነገራችን ላይ ይህንን ቃለመጠይቅ ያደረገለትን እንትን አይቼዋለሁ፣ አዳምጫለሁ እና ብዙ ሰዎች ውሸት እስኪመስላቸው ድረስ ነው እና እኔ ግን ስለነበርኩበት የሚናገረው ወንድም ትክክል እንደሆነ አውቃለሁ። እና ምንድነው አእምሯችን፣ ምክንያቱም ለዚህ ነው መጽሐፉ አንዴ እስኪያገኝ ነው እንጂ ከዛ በኋላ አእምሮ ነው የሚቆጣጠረው። አልፎም ሰዎች ውስጥ የሚገባበት መንገድ አለ። ሰዎቹ ምክንያቱም ሰይጣን በሁለት መንገድ ነው የሚቆጣጠረን፣ በውጭም ይሆናል በውስጥም የሚገብት ይቆጣጠራል። ብዙ ጊዜ ሰው አጋንንት አደረበት ሰይጣን ገባበት የምንለው ልብሱን ቀዶ እየለፈለፈ የሚሄደውን ቅጠል ጠምጥሞ አሮጌ ጨርቅ ያደርገው ጤነኛ ሆኖ ሙሉ ልብስ ለብሶ ስራ እየሰራ ያለ ሰው የመናፍስ ማደሪያ ሊሆን ይሆናል። የሚታወቀው ልክ ኤሌክትሪክ አለ የለም ብለን ቴስት እንደምናደርገው ተቃራኒ ከሆነው ከሰይጣን ተቃራኒ ከሆነው የእግዚአብሔር መንፈስ ጋር ሲገናኝ ብቻ ነው እና እንጂ ይኖራል። ስለዚህ በሰውየው ውስጥ ካደረ በኋላ የሚፈልገውን ነው የሚያስቀይረው። አሁን ያ ሰው እንዳለው ጀማን ነው ማንደጃ እዚህ ላይ አድርገው የሚለው የማገልገሉ ደረጃ ከፍ ሲል ነው። እኔም በነበርኩበት ጊዜ እኔ እንኳን የተደረገው ምንድነው ጀበናውን ነው ማንደጃውን ሳይሆን ጀበና ትኩስ ጀበና አገልጋይ ስትሆን ከፍ ወዳለን በለው ወደ ሞት ከፍታ ለበለው ወደ ሞት መቅረብ ነው እና እዛው ስትሆን ትኩስ ጀበና በጣም ለመልመና ከፍ እንዲል ስትፈልግ ትኩስ ጀበና ይፈላ ጀበና በቃ ጨርቅ እዚህ ጋር አድርገህ ላይ አድርገህ ትለምናለህ። ምን እንደሚባለው በቃ ትኩስ ጀበና እዚህ ላይ አድርጎ ለምኖኛል ብሎ እንዲራራልህ ነው። ምክንያቱም እሱ ጨካኝ ነው። መጽሐፍም ይርናል ሌባ ነው፣ አራጅ ነው፣ ነፍሰ ገዳይ ነው እና ርህራሄም የለው እንደዚህ ስላደረገ ስለለመነኝ እንዲያደርግለታል ይላል። ስለዚህ ሰዎች አእምሯቸው ከተሰወረ በኋላ ብዙ ነገሮች ይሆናል። እንዲሁም በደመነፍስ መሄድ ከዚያም አልፎ ከማይፈልጉት ሰው ጋር ተኝተው ራሳቸው ሊያገኙት ይችላሉ። ከማይፈልጉት ሰው ጋር እንዴት እንደገቡ ምንም የሚያውቁት ነገር የለም። ሲባንኑ ከማያውቁት ሰው ጋር እንዳሉ የሚያውቁት ያ ነገሮች ያጋጥማሉ፣ ይኖራሉ። ስለዚህ ሰዎች የጀበናውንትን ገጠመኝ ነበር ማለት ነው። አዎ በቃ መንፈሱ ሰዎች ውስጥ ካደረ ምን ማለት ነው? አንተ የምትነዳው መኪና ሌላ ሰው እየተቆጣጠረው ማለት ነው። ስለዚህ ወደሚፈልገው አቅጣጫ ነው የሚሄደው። ከማይፈልጉት ሁኔታ ውስጥ ይከታቸዋል። ሳይፈልጉ መጠጥ ቤት ሊገኙ ይችላሉ። ሳይፈልጉት ትዳር እያላቸው ሴተኛ ዳሪ ቤት ሊገኙ ይችላሉ። ሳይፈልጉት ደሞም አውቆ ነው ወደ አእምሯቸው መልሶ እንዲጸጸቱና እንዲያለቅሱ ያደርጋል። ወስዶ እኔ ማቃት አለች ከዛ ከወጣው በኋላ በመንፈስ ያገሉት ማቃት ከቤት አውጥቶ ጎዳና አዳሪዎች መካከል ስትባንን አብራተኝታ ራሷን አገኘች። ከዛ በኋላ ሰዎቹ ምን ያሉ እንዲጸጸቱ እንዲያለቅሱ የኔ መጨረሻ እንዲሆነ ብለው እንዲኖሩ ምክንያቱም የሚሰራው ስራ በሙሉ ከርህራሄ ውጭ ስለሆነ ማለት ነው። እንግዲህ አመት ከምናምን በእነዚህ አይነት ሁኔታ ውስጥ ማለፍ ቀላል ነገር ነው ብዬ አላስብም። ተመልካቾችም ያንን ይገነዘባሉ ብዬ አምናለሁ። ግን ከዛን ያህል ቆይታ በኋላ እንዴት ከመንፈስ ዓለም ልትወጣ ቻልክ? ከነዛ አይነት ቦታ ላይ እንዴት ልትነቃ ቻልክ? ትልቅ ጥያቄ ነው። መቼም በሁሉም ስራ ውስጥ ለመስራት የማይከለከለውን እግዚአብሔርን አመሰግናለሁ። መጀመሪያ ላይ እኔ ገና መናፍስ ቤት ሄድኩኝ። የመጀመሪያው ቀን ነው መናፍስ ቤት መሄዴን እናቴ እንድታውቅ ያደረገው። ይሄ እግዚአብሔር ስራ ነው ብዬ አምናለሁ። እናቴ በነበረችበት አንድ ቦታ ቤተክርስቲያን ጸበል ልጠመቅ ሄድኩኝ እና የታዘዘልኝ የእግዚአብሔር አብ ጠበል ነው። እንደነገርኩ አጥቢያ ቤተክርስቲያን ያደኩበት ነው። ስለዚህ የዛን ስም ስለተጠራልኝ ሄድኩት። ስለዚህ ዕለቱ እግዚአብሔር አብ የሚከበርበት ቀን ዕለት 13 ነው አስታውሳለሁ። ከዛ ብዙ ሰው ነበርና ጸበል አለቀ ተባለ። ሲያልቅ በቃ እናቴ እንደውም ልጅ የገብርኤል ልጅ አይደለም እንዴ የገብርኤል ጸበል ጋር ተመስተለኝ። አይ አልፈልግም አልኳት። ለምን አለችኝ። አይ እኔ ነበር የፈለኩት አልኳት። ለምን ሰዎች መናፍስት ዓለም መሄዳቸውን አይናገሩም። እንድትናገር አይፈቀድልህም። እዚህ ጋር ደርሼ መጣሁ ነው የምትለው እንጂ አይነገርም። ምክንያቱም ያው ድብቅ ነዋ።
ሰዎች ቤተክርስቲያን ደርሰው ሲመጡ ከቤተክርስቲያን ነው መጣው ይላሉ አያፍሩበትም እሱ ግን የሚያሳፍር ስለሆነ አፍን ሞልተ እንደዚህ ያደረኩ ነው አትልም አረቄሞን የመስዋዕት ነገር እዚህ ጋር ደብቀ የሆነ ነገር ይዤ ነው እዚህ ጋር ሰው ልጠቅ መጥቼ ነው የምትለው ስለዚህ አልጠመቅም ብያት ሄድኩኝ እናቴ ስል በቃ ገባት ያው እሷ ስላለፈችበት ታውቃለች ያ ሰዓት ደግሞ እናቴ ከረጅም ጊዜ ፈተናዎች ዛ በመጽሐፉ ላይ እንደተገለጸው በኔ መታመምም በብዙ ወቅታጫ ብዙ መናፍስት ቤት ብዙ ሄዳለች ሄዳ መጨረሻ ላይ ነገሩ ገብቷት መጀመሪያ ለሀብታም ቤተሰቦች ያልሆነ ብላን የተወችው ለኔ ደሃ አልችለውም ብላን የተወችው በኋላ ግን ገብቷት ተረርታ አምልኮት ቃዋን ጨሌዋን ልብሶች ሁሉ ጥላ ንስሐ ገብታ ያለችበት ጊዜ ነው እና ስለነበረ ታቀዋለች የኖረችበት ህይወት ስለሆነ ልጄ እኔ ማህይሟ ከወጣ በኋላ ገብተ ተጨምናለህ ካለች ምን ማለትሽ ነው ማየ ምን እንደምትዩ በያቶሎ ይልኩኝ ለምን በመናፍስቱ ዓለም ውስጥ ሰዎች ሲሳደው መቆም የለብህም ሲሰድቡኝ ሲያሙኝ አብረ ነበርክ እንዳትባል ጆሮን እያራገፍክ ይባላል አልቀም ቶሎ መሄድ ያስፈልጋልና እንዳልተበቃ ቶሎ እና ለዛ በየልኩኝ በዚህ እናቴ ያወቀች ግን እናቴ ያው ከመጀመሪያም ከሞት ለመትረፍ የምክንያት ያረጋት እናቴን ስለነበረ በደለኛም ሆና እዛው መናፍስቱ ዓለም ባልጠራ ህይወትም እንኳን ብትሆን ምክንያት ነበርውና ያን ቀን እንድታውቅ የመጀመሪያ ምናልባት መናፍስቱ ዓለም ቤልኩባቸው የመጀመሪያ 15 ቀን ይችላል እንግዲህ 7 ቀን እግዚአብሔር ማነው ገብርኤል ጸልይ ተብያለሁ 7 ቀን ደግሞ ጸበል ተብያለሁ እንግዲህ 10 ቀን ውስጥ አይሞላ እናቴ ያወቀችው ምክንያት ሆነና ከዛ በኋላ በቃ ልጄ እንደዚህ ሆነ ተጨመላልቀህ ከነፍስ ጎዳና ወጥተህ ሲኦል ከምትገባ እግዚአብሔር ያንድ ቀን ንስሐ ሰጥቶ እንዲገድልህ ተስያለሁ አለች ብዙ ጊዜ ልጆች እናቶች ለልጆቻቸው መጀመሪያም መግቢያ ላይ ያነሳዋል እናቶች ዋጋ ይከፍላሉ ልጆቻቸው ጎሽ ለልጆቿ ስትል ተወጋች የሚባል ነገር አለ መቼም ሳያምኑበት ያደርጋሉ በእርግጥ ያው ከውቀት መጉደል ነው ያ ነገር የሚሆነው ግን ሲገባን ግን በኋላ ግን ስንረዳው ግን አይደለም እናቴ ከተረዳች በኋላ ግን አንድ ነገር ትል ነበር ሰው ለልጁ ገንዘብ ወርቅ ሀብት መሬት ያወርሳል እንጂ ሰይጣን አያወርስም ትለኛለች ገብቷት ከገባች በኋላ ማለት ነው ስለዚህ እናየች እናቴ ትጸልያለች ወደ እግዚአብሔር ትጮሃለች ስለዚህ እናቴ ወደ እግዚአብሔር ትጮሃለች እኔ መናፍስት አለመጣለሁ ምንም አይሳካም በነገራችን ላይ በስጋ ጥያቄዎቻቸው ሰዎች ሲሳካላቸው ታያለ ስኬቱ ድረስ ይሄዳል የብዙ ሰዎች ህይወት መጨረሻቸው መጥፎ ሲሆን አይቻለሁ ምክንያቱም የማትበላው ስጋ ነው አፍ ውስጥ የምታስገባው ልክ እንዳሳው ከዛ በኋላ በራሱ ቁጥር ስር ያደርግህና ዘመን የስቃይና የፍርሃት ነው የሚሆነው ታገኛለህ ግን በቀዳዳ ኪስ እንዳስቀመጥከው የለም ዛሬ አግኝተህ እኔ እንዳልከው አመት ከመናም በነበርኩበት ሰዓት ያለ ስራ ቤተሰቤን እየመገብኩኝም በኋላ ነው መጨረሻ ላይ ምግብ ማጣት የመጣው ከመናፍስቱ ጋር ተጣላው በኋላ ነው እንጂ ይገኛል ግን ዛሬ አግኝቼ ዛሬ ብር አግኝቼ ነገ 15 ሳንቲም የባስ መሄጃ ይጠፋል በቃ በቀዳዳ ኪስ የመክተት ያከለው ስለዚህ ምን እንደሚሆነው አታጣም አታገኝም አታጣም አታገኝ ስለዚህ ሳይክል ነው የሚሆነው ይሄ አዙሪት ነው አትወጣም ከዛው ስለዚህ በዚህ ህይወት ውስጥ አለፍኩ እንግዲህ አሁን ሰዎች ሲሳካላቸው ነው ያይሳካልኝ ምንድነው ይባላል ስራ የጠይቀው ስራ ያገኛል ውጭ ሀገር ንግድ ልጀምር እንግዲህ በ1983 አካባቢ ደርግ ስልጣን ላይ በነበረበት ዘመን ውጭ ሀገር ንግድ መጀመር ማለት በጣም ማይታሰብ ነው ግን አንዲት ታሳውሳለሁ ገነቶ ተላ አካባቢ ነበረችና የቷ ቡና ቤት ውስጥ ነው የምትሰራውና መረረኝ ብላ ለመነችው ሰው ልክልሻለሁ አለ የሚገርመው በሳምንት በ15 ቀን ነው መሰለኝ ገለታ ብላ መጣች ገለታ ማለት ምስጋና ማለት ነው ይዛ ብላ መጣች እዛ እህቷ ቡና ቤት የመጣ ሰው ድንገት አይቷት ውጭ ሀገር የምትነግድበትን ገንዘብና ፕሮሰሱን ጨርሶላት ውጭ ሀገር መነገድ ጀመረች በቃ ተአምር ነው ይመስል እንዴት ይሆናል ትላለህ እሱ የራሱ መንገዶች አሉት ሌላም ሰው ስራ ያለው ምናምን ያገኛል እኔ ግን እዛም ሆነ ማለት አዎ ለኔ አይሳካ ሰዎች እኮ ቢያገለግሉ አግኝተው ነው ያው አገኘን እንበለው በራሱ ሲስተም አግኝተው እኔ ግን የለም ከዛ ምንድነው በየስጠይቅ አንተ አዱኛ ይላል አዱኛ ማለት ሀብት ማለት ነው ያንተ አዱኛ በጣም ብዙ ስለሆነ እንዳትከዳኝ ብዬ በደም ልፈትን ብዬ ነው ይለኛል ስለዚህ በቃ እንዴ አዱኛ
እንትሬ ከነተጎታችሁ ጀባ ብያለሁ ይልሃል አንተ የምትበላው ዳቦ አንተ ስለዚህ ይሄን ነገር ሲለይ በቃ ዛው ተታሰራለህ ደግሞ ሰው በመልክት ስለሚያምን እነኚህ መንታዱላ ይዘው በየከተማው የሚዞሩ ሰዎች በአብዛኛው የዚህ መንፈስ ተላላኪዎች ናቸው አንድ ሰው አንድ ከተማ ውስጥ የተነገረውን ነገር አብሮት ያልነበሩ ሰዎች ያንኑ ተመሳሳይ ጉዳይ እነዚህ ሰዎች ይነግሩታል እኔ ጠንቋዩ ቤት የተነገረኝን ነገር ጫት ልገዛ መርካቶ ሄጄ እነዚህ ሰዎች ይነግሩኛል ያ ማለት ምንድነው በመጓጓት ልክ ነው ለካ አብሮኝ አልነበረም ለካ ይሄ ነገር እውነት ነው ብለህ እንድትሆን ነው ስለዚህ ፈትኜ ትልቅ ሰጣለው ሲል በቃ የዚህ ልጅማ እንጀራ በቃ ሲባል ዛለም እዛ ቤት ውስጥ በቃ በናፍቆት ቆየው ግን ከለት ወደ እለት ህይወቴ እየከፋ መጣ ቅድም የተነሳው ምግብ በማጣት ጉዳይ የመጣው በኋላ ነው አሁን ምን እየሆነ መጣ አዳር ፕሮግራም ሳምንቱ ሙሉ እዛ መገኘት ግዴታ ነው ምክንያቱም ስለሚቆጣ መንፈሱ መርጭ አንተን እንዴት አንተ ታጨስልኝም ስለሚል በነገራችን ላይ 1983 ዓመተ ምህረት ግንቦት ኢህአዴግ አዲስ አበባን ሲቆጣጠር ሰው መንቀሳቀስ በማይቻልበት ጊዜ እኔ ግንቦት 21 ቀን ሰፈሬ ከ4 ኪሎ ነው ማመልክበት ቦታ ሳሪስ ወደ ገባ ብሎ ነው እዛ ድረስ ይጃለሁ መንገድ ላይ ሬሳ እያየው ያን ያክል ለህይወት እንዳታስብ በቃ አምሮ ይጋርዳል ሬሳ እያየው በእግር ነው ትራንስፖርት አልነበረም ግንቦት 21 ቀን ከዛ በኋላ ይጃለሁ ግን 20 ኢህአዴግ አዲስ አበባ ገብቶ 21 ማለት እንግዲህ ምን ያክል አለመረጋጋት እንዳለ እንድታቀቀኑ ነገር ምን ያክል ሪስክ የሆነ ጊዜ እንደነበር ነው ግን በቃ ዝም በያየው መንገድ ላይ ሬሳዎች ወድቀው እያየው በቃ ምንም አይታሰብም ቅድም አምሮ የማወር ምንም አይታሰበኝ በቃ እኔዛ የሚል ሄጄ በቃ ትልቅ አምላኬን ማገለግል ሚሆን ነው መስሉታ ይሰማኝና እንደዚህ ያገለገልኩ የነበርኩት በኋላ የናቴ ጩኸት የናቴ ልመና እግዚአብሔር ሊሰማ ሲፈልግ ድሮ አንተ ካልመጣ መንፈስ አይወርድም የሚባለው እኔ ስመጣ መንፈስ መውረድ አቆመ በነገራችን ላይ ሰዎች የሚመስላቸው የውቃቢ አምልኮት የምንደስሙ የጨዋታ ይመስላቸዋል ከዚህ ቀደም በሚዲያ የሚቀርበ የአንድ ጥንቆላ ታሪክ አይደለም ብዙ ሰዎች ውሸት ይመስላቸዋል ሰውየው አስቦ አይሆንም ሰው አስቦ በቅርብ ጊዜ በያንጓለለ በሚለው ታሪክ ውስጥ ብዙ ሰዎች ቀልድ ነው ይመስላቸው በእንዴት ሊታሰብ እንዴት ይሆናል አንድ ሰው ሊያታልል ይችላል ሁለት ሰው ሊያታልል ይችላል ግን 30 40 100 ሰዎችን ማታለል ግን አይችልም ተመሳሳይ በሆነ መንገድ ሰዎች ከታለሉ ሰውየው በመናፍስት ዓለም ውስጥ አለ ስለዚህ ይሄን ነገር ሰዎች ሊያስተውሉት ይገባልና መንፈሱ ይወርዳል ሲወርድ ስሙ ይጠራል የተለያየ አለ አዳልሞቲ የሚላል ወሰንጋላ ነኝ የሚላል ጠቋር ነኝ የሚላል ግራኛ ባጉሳ ነኝ የሚላል አዳል ሶማሌ ነኝ የሚላል ገመላላቢ ነኝ የሚላል አደበይ ኦፋ የሚላል ማርያም ነኝ ብሎ የሚቀርብም አለ በማርያም ስም ማርያም ነኝ ብሎ የሚቀርብ አለ እንደዚህ እንደገና ደግሞ ለክፋቱም ደግሞ በሃይማኖት የእስላም ነኝ የሚላል የክርስቲያን ነኝ የሚላል የመንፈሱ አሰራ በጎሳም ደግሞ እንዲህ ደግሞ የኦሮሞ ነኝ የሚላል የአማራ ነኝ የሚላል ይሄ መንፈሱ የሚለውን የሚላል በጣም ስለዚህ ይሄንን ለማገልገል እመላለስ ነበር ስለዚህ የናቴ እንዴት ወጣለኝ እናቴ ጮት እየመጣች ያኔ እኔ ካልመጣው መንፈሱ ማይወርደው አሁን የከመጣው መንፈስ አይወርድም ተቃጠልኩ ታይሲቲዮ በተለይ ለሊት ሀድራ ሲባል ቀን መንፈስ በቀኑ በሚመጣል ሰኞ ለምሳሌ ተኮላሽ ያሱ የምትባል መንፈስ አለች እግዚአብሔር ይገሰው እሷ ትመጣለች ማክሰኞ የሷ ልጅ ነኝ የሚል የራያ ወሰን ይባል ይመጣል በጠንቆያ አንደበት ነው ልጅ ነው ትላለች በኮልታፋ አንደበት ነው በጣም ህፃን ልጅ እንደ ጻል ነው የምትቆላጠፈው እሷ ያው ግን በመናፍስቱ ዓለም በሰይጣን ወንድና ሴት የሚባል ነገር የለም እሱ የፈጠረው ነው ስለዚህ ማክሰኞ የመጣው ወሰን የሚባለው እሱ ደግሞ የራያ ወሰን ነኝ ይላል እሱ ደግሞ የሷ ልጅ ነኝ የሚለው እሱ ይመጣል ሮብ የክርስቲያን ነኝ የሚለው ጠቋር ይመጣል ሐሙስ የተኮላሽ ልጅ ነኝ የሚለው አዳልሞት ይመጣል አርብ ክርስቲያን ነኝ የሚለው ግራኛ ባጉስ ይመጣል ቅዳሜ ደግሞ ቀን ላይ እንደዚህ ይመጣል አዳር ግን ሲሆን አዳር ልጆች ላይ መርት ይፈቀራል አዳር ግን ሲሆን መናፍስቱ የተቀየሩ ይመጣል
ሶማሊኛ የሚናገር ሊመጣ ይችላል። የተለያየ ቋንቋ የሚናገር ይመጣል። ስለዚህ አዳር ላይ ብዙ መናፍስት ይመጣሉ። ስለዚህ አዳሩን መገኘት እንፈልገዋለን። አዳር ላይ ምንድነው ሴሬሞኒው ምንድነው? መልካም ጥያቄ ነው። እንደውም ያላነሳሁት ነው። ሀድራ የሚፈቀደው ምንድነው? ልክ አንተ ጉዳይህ አንድ ችግር አጋጥሞ ሰው ነግሮ መርቶ ትመጣለህ። በመጣህ ጊዜ የሃጃ ትባላለህ። እርቦ የምትቀመጣለች። እርቦ ላይ የሃጃ ትባላለች። 2 ብር ነው እንግዲህ በ83 ዓመተ ምህረት 82 መጨረሻ አካባቢ 2 ብር ነበረች ዋጋዋ። እዛ ላይ ታስቀምጣለህ። ያን ካላስቀመጥ አይቻልም። ግን አንድ ሰው ከፈለገ ከዛ በላይ ማስቀመጥ ይችላል። ግን ባዶ አይቻልም። ሚኒመም 2 ብር። አዎ እርቦ ላይ ሳር ይጎዘጉዛ ታስቀምጣለህ። ከዛ በኋላ የመጣህበትን ችግር ምን ፈልገህ ነው ልጄ ሆይ ቀይን የረቀጥከው ይልሃል። እንደውም ከፈለገ ምናልባት መንገድ ላይ እያለቀስ ከሆነ መንገድ ላይ ሁሉ ስታለቅስ አይቻለሁ እንባህ አቃጠለኝ ምናምን ይልሃል። በቃ አንተ እንዴት የሚያዝንልኝ የሚራራልኝ አየሁ ብለህ ትላለህ። ችግር ነውና ያንተ ችግር ትንሽ ከበድ ያለ ነው። ስለዚህ ሀድራ አስቀም ትባላለህ። እንግዲህ ምን ማለት ነው? በቀለል ባለ ቋንቋ ወደ ከፍተኛ ሆስፒታል ሪፈር እንደማለት ነው። ስለዚህ ያኔ መናፍስቱ እንግዲህ ተባብረው ነው ያኔ አድራ ይባላል። ብር ትከፍላለህ። በዛን ጊዜ 100 ብር ነው እንግዲህ 82 83 ላይ 100 ብር ነበር የሚከፈለው። 100 ብር ትከፍላለህ። የቤት ልጆች በሴትዮዋ ቃት የሚገዛለ መስዋዕቶች የሚገዙ ነገሮች የሚበላ የሚጠጣ ይዘጋጅና ከዛ ማታ ላይ ያ የተፈቀደለት ሰው ባለ ጉዳይ የሆነ ሰው ብቻ ከዛ ውጪ የቤት ልጆች ናቸው የሚሆኑት። ሀድራ የሚመጣው ለዚህ ነው። ያኔ አንዱ መንፈስ መጥቶ አንድ ነገር ይልሃል። አንደኛው መንፈስ መጥቶ አንድ ነገር ይልሃል። ከመፍትሄ ልክ መደናገር ነው ይዘምተው። ነገር ስለምትሰማ ነገር ነው የምትሰማው። አይገባንም እንጂ አንዳንዴ የሚናገሩት ሁሉ ይጋጫል እርስ በርስ ማለት ነው እንዴ። ለምሳሌ በጣም የሚገርም ነው። ግራኛ አባኩሳ ነኝ የሚለው መንፈስ በቀይና በጥቁር ድግምት ምጽፈው ነኝ ይላል። ይሄ ደግሞ ወሰን ጋላ ወይም ደግሞ አዳልሞት ይባለው መንፈስ ደግሞ አቃጠለኝ የጥንቆላ እንትን አጽፋችሁ መታችሁ አላውጡ ይላል። ስለዚህ እርስ በርስ እሱ ነው መስዋዕቱ ይለያያል። ለምሳሌ ወሰን ማን ነው አዳልም ወሰን ጋላ ቀንዱ አረቄ ነው የሚወድ የሚቀርብለት። ቀንዱ አረቄ ነው። ለምሳሌ ጠቋር ጋር ብትሄድ ካቲካላ ነው የቤት አረቄ ነው። የሚገርመው ወሰን ጋላ ወይም አዳልሞቲ የግራኝ ማን የጠቋርን መስዋዕት ያረቄውን ካቲካላውን የሰይጣን ፈስ ይላል። እርስ በርስ የሚናናቀ እንግዲህ መናናቅ አይደለም እኛን ይጫወትብናል ያው ስለማናስተውለው እንጂ እሱማ አይናናቅም። እንደ ሰይጣን መንግስቱን የሚያከብር ስርዓቱን ይጠብቅ የለም። ግን እኛ እናስተውል መንግስቱን ይጠብቃል፣ ስርዓቱን ይጠብቃል። ተከባብሮ ነው የሚኖረው። ጌታችንን ተናግሯል። ሰይጣን እርስ በርሱ መንግስቱ አትጋጭ። ግን በቃ እንደዚህ እኔ ለምን እንደዛ አሉ ብትል በቃ ምን ያውቃሉ በቃ ወይ ምን ያክል ማስተዋላችን እንደጋረዱ ማረጋገጫ ይመስለኛል። እና የሰይጣን ፈስ ይሏል። ግራኛ አባኩሳ ይቅረብልኝ የሚለው እንግዲህ ቪኖ ነው እሱ ደግሞ እና የተለያየ መስዋዕት ይቀርባል። ስለዚህ የሚነገር አሁን እንኳን እንደዚህ የሚጋጭ ነገር ይነገራል። ግራ ነው የምትጋባው። ግን ስትወጣ መፍትሄ ይዛው ተጣ ያው ሰይጣን ጋር መፍትሄ ያለ ማለት ሳይሆን ጭራሽ የሰማው ግራ አጋብቶ ይሄዳል። አንደኛው አንድ ነገር ያዛሃል፣ አንደኛው አንድ ነገር ያዛሃል። ተሳክረ ነው የምትወጣው። ስለዚህ አዳር ፕሮግራም ያኔ ነው እንደዛ ነው የሚደረገው። እና አዳር ላይ የሚመጡት ሰዎች በሙሉ ልክ ከተፈቀደለት ሰው በቀር እኛ የቤት ልጆች የቅርብ ካዳሚዎች ነን የምንገኘው። እኛ ስንኖር ነው እንትን አለ መንፈሱን ለመጥራት የምትላቸው ቃላቶች አሉ። ያ ቃል ሲባል ሌላ መንፈስ ይመጣል፣ ያ ቃል ሲባል ሌላ መንፈስ ይመጣል። ለዛ ዝየራ ይባላል። እኛ ለምሳሌ በክርስትና ህይወት ውስጥ መዝሙር እግዚአብሔር ለማምለክ ለማወደስ እንደምንጠቀም በዛ በመናፍስቱ ዓለም ዝየራ ይባላል። ያ ዝየራ ሲዘየር ሲጠራ የሚገባ መንፈስ አለ። ለምሳሌ መባል የሌለበት መጠራት የሌለበት መንፈስ አለ። አዳኝ በረኸኛ የሚባል በመስቀል አካባቢ ብቻ ይመጣ መንፈስ አለ። የሚገርም ነው። አራጅ ነኝ፣ ነፍሰ ገዳይ ነኝ፣ ደም ጠጣኔ ነኝ የሚለው። ስለዚህ እሱ የሚመጣው መስቀል አካባቢ ነው የሚመጣው። ከዛ ውጪ እሱን የሚጠራውን ዝየራ አንልም። ድንገት እንኳን ከተባለ ሌላው መንፈስ ይመጣና ፈረሴ ልታስገድሉ ነው ወይ እሱን የጠራችሁት እሱ እኮ ደም ጠጭ ነው ይባላል ይላል። ስለዚህ መንፈስ በቃ እኛ ደግሞ ስለነበርን አንዱ አንድ ቃል ሲገባል አንዱ እንትሬ ከነተጎታችሁ
ጀባ ብያለሁ ሲል፣ አንዱ ደግሞ ውጭ ሀገር እንድትሄድ ሰጥቻለሁ ሲል፣ አንዱ ደግሞ ቤት ሰጥቻለሁ ሲል ለቤት ልጆች አገልጋዮች ለምንባለው ይሄን መስማት ያው እንደ ትልቅ እንደ በረከት በቃ ስጦታ ላይ ነው ተቀበለበት አትጨብጠው ማትይዘው እንጂ። ስለዚህ ለዚህ ነበርና በኋላ ግን እኔ ስቀርብ መንፈሱ መውረድ አቆመ። እንደውም ሴትዮዋ ተቃጠልኩ ማለት ጀመረች። አንተ ነው የሰለች ማለት ነው። አኖ ነው መንፈሱ የሚወርድባት ሴት። ኦኬ በቃ ሴቷ ገና መንፈስ መውረድ ሲገባው ቤቷ አቃጠለ ማለት ነው። እሷ በስጋዋ ስትሆን በማንነቷ ስትሆንና መንፈሱ ሲሆን እናውቃለን። እና በቃ አቃጠለኝ ትላለች። ያ ማለት መንፈሱ መምጣት እየፈለገ የማይችልበት ሁኔታ ነው። እኔ አሁን የምረዳው እናቴ እግዚአብሔርን ስላሳሰበች እግዚአብሔር ነፍሴ ሊታደግ ለምናዋለች። ሲኦል ከምትገባ እግዚአብሔር ያንድ ቀን ንሳ ሰጥቶ ይግደልህ ብላለች። ስለዚህ እግዚአብሔር ኪዳኑን ጠባቂ ነው። መጀመሪያም በዛ በተወለድኩበት ቀን ልጄን እንዳትወስድ አንተን በአንተነት ገዝቻለሁ ብላለች። በህይወቴ ዘመን በሙሉ እግዚአብሔር የጠበቀኝ ስለዚያች ቀን ቃል ነው ብዬ አምናለሁ። ለምን? እግዚአብሔር ቃሉን ጠባቂ ነው። ያኔም ከመናፍስቱ ዓለም ነው እግዚአብሔር መንጥቆ ያወጣኝ። በዘመናት ሁሉ እኔ ሞት አደጋ ብርቅ አይደለም። ሰዎች ከመኪና አደጋው ተረፍኩ ወይ ይላሉ። እኔ ብዙ ጊዜ ነው ተርፎ ስለለመድኩት አልፈራም። ማአት ሞቶችን አልፌያለሁ። ሰይጣን የሚፈልገው ከእግዚአብሔር እጅ አገኘሁት ማለት ስለሚፈልግ እግዚአብሔር ደግሞ ስሙን ስለሚጠብቅ አሳልፎ አልሰጠኝ። ስለዚህ መንፈሱ አልቻለም። እንደውም አንዳንዴ ያንተ ነገር ሊያወጣኝ ነው ከሀገር ይለኝ ነበር መንፈሱ ነው። አዎ ያኔ ስላልገባኝ የማይበጅህ ነበር። አሁን ነው የገባኝ። ስመሰክርም ስናገርም በወጣሁባቸው በእነኚህ እንግዲህ ከ84 መጨረሻ ጀምሮ ያሉት 28 29 ዓመታት አካባቢ ብዙ ሰዎች በዚህ ሁኔታ ስለወጡ ስለማይ በእርግጥም ሊያወጣኝ ነው ከሀገር ያለው የተፈጸመው በዚህ ነው እላለሁ። አንድ ጊዜ ግን ከዛ በኋላ ይመስለኛል እህት መጽሐፍ ቅዱስ ሰጥና ያና መበተኛ እና ራስኪ አድርግ የሚል ከዛ በኋላም ለውጦች አይተሃል? አዎ እሱ ከወጣ በኋላ ነው በመናፍስቱ ዓለም እያለ መጽሐፍ ቅዱስ ስትል አንድ ነገር ትዝ አለ። መጽሐፍ ቅዱስ እኛ ይላል ያው ሰዎች ለመናፍስት ዓለም የሚሰጡት የመጽሐፍ ቅዱሳዊ ዕውቀታቸው ባዶ መሆኑ ነው እንጂ ምን ይለናል? ስለኔ መጽሐፍ ቅዱስ ላይ ተጽፏል። ቄሶቹ ደብቀውት ነው እንጂ ተጽፏል። ሔዋን 30 ልጆች ወለደች። 15ቱ ቆንጆች 15ቱ ደግሞ ፉንጋዎች ወለደች። በኋላ የላይ ጌታ ሊመርቅላት ሲመጣ ይላል የራሱ ትረካ ነው። ሲመጣ እኛን 15ቱን ቆንጆዎቹን ደበቀችን፣ 15ቱን ደግሞ ፉንጋዎችን እኛን አይተማት እንግዲህ ዓለሙን የሞላ ነው ማለት ነው አሳየች። በኋላ የላይ ጌታ እግዚአብሔር አይልም የላይ ጌታ ነው የሚለው ለገባው በኋላ ስንረዳ የላይ ጌታ ብሎ እየጠራ የሚጠራ ያለው ዲያብሎስን ነው። እሱ የእግዚአብሔርን ጌትነት አይቀበልም በኃይል ካልሆነ። የላይ ጌታ ምን አላት? የደበቀችውን ስላወቀባት ፊት ለፊት ያመጣሻቸው የተባረኩ ይሁኑ፣ የደበቅሻቸው እቡን ይሁኑ፣ ድብቅ ይሁኑ አላት። ረገመን ነው የሚለው። በኋላ ግን እኛ ይላል የተደበቅነው 15ቶቹ ወጣንና ያው ስላልገባን እንጂ ቁጥራቸው የመናፍስቱ ዓለም ብዙ ነው። እንግዲህ 15 ከሆኑ እንዴት ተባዙ ራሱ ሊቻለ ነው። እና ወጥተን የላይ ጌታን ምን ነው እኛን እንዲህ ያደረከን ስል በቃ በእነኚህ በ15ቱ ፉንጋዎች ላይ እነሱን ፈረስ አድርጋችሁ ተገለጡ ብሎ አለነ። ለዚህ ነው በነገራችን ላይ ምን ይባላል? ውቃቢ የሚያድርበት ሰው ወንድም ይሁን ሴት መልከቀና ነው ይባላል። በተፈጥሮ በስጋ ማለት ነው። ቆንጆ የምትለው ነው። እኔ ለኔ በእኔ አመለካከት መንፈሳዊ ውበት ያለው ሰው ነው ቆንጆ ምለው። ግን እነሱ በእርግጥም ሲታይ መናፍስ የሚያድርባቸው ባለ ውቃቢ ሰዎች ወንዱ መልከቀና በጣም የሚያማምሩ በስጋ ነው። ለዚህ ነው እኛ ቆንጆ ምን መርጠው ቆንጆ ስለሆነ ነው ይላልና ምንድነው መጽሐፍ ቅዱስን ታነባ አይፈልግም ያልኩት አንድ ከኛ ጋር የምታገለግል አንድ ሴት አንድ ካህን መጽሐፍ ቅዱስ ሰጣት። መንፈሱ ተገለጸና መጽሐፍ ቅዱስ የሰጠኝ ሰው አለ አላት። አዎ ስትለው አምጪው ሰውየው ነው ማለት ነው መንፈሱ። ኦኬ ሰውየውን አምጪው ነው የሚላት። ሰውየውን አለ የተቀበልሽው መጽሐፍ ቅዱስ አምጪ አላት። ይሄ ላንቺ አይገባም እኛንን ቄሶች ይላል። ቄስ ነኝ ነው ብሎ የሚናገረው አለ። ክርስቲያን ነኝ 44 ታቦት 44 ሐዋርያ ብሎ ይጠራል። ቀዳሽ ነኝ
ጾሚ ነኝ፣ ጸሎተኛ ነኝ፣ ኑሮዬ በገዳም ነው የሚል መንፈስ አለ። ስለዚህ ይሄ ላንቺ አያስፈልግም ብሎ ወሰደባት። ለኛ ነው የሚያስፈልገው አላት። ግን አሁን ሲገባኝ መጽሐፍ ቅዱስን ካውቀች ካነበበች ልትወጣ ነው። ስለዚህ ለዛ ወሰደባት። የኔ ግን የመጽሐፍ ቅዱስ የማንበብ ጉዳይ ታሪኩ ከወጣ በኋላ ይሆናል። ከወጣ በኋላ ነው።